ሰላም ልትቋችሁ ውድ የናትስ ሚዲያ ቤተሰቦች የተለያዩ ሰበር መረጃዎች ተሰምተዋል። እነሱን እናካፍላችኋል። እናንተ አብራችሁን ቆዩ። በቅድሚያ ግን ዋና ዋናዎቹ ልንገራችሁ። በሰሜን ሸዋ የተከሰከሰው የጦር ጀት በተመለከተ የምናካፍላችሁ ይሆናል። አብንም እንደዚሁ አስደንጋጭ መረጃ ወጥቷል። ከምክክር ኮሚሽኑ ልወጣ እችላለሁ ሲል አስጠንቅቋል። የምናካፍላችሁ ጉዳይ ነው። በትናንትና በነበረው የተኩስ ልውውጥ በቤንሻንጉል ጉሙዝ በመተከል እንደዚሁ ወደ 18 ሰዎች ህይወታቸውን አጥተዋል ተብሏል። እነሱንም እንደዚሁ የምናካፍላችሁ መረጃ ይኖራል። አትሌቶቹም እንደዚሁ ወደ ሀገራቸው አልተመለሱም። 7 የሚሆኑ አትሌቶች እዛው ቀርተዋል ተብሏል። አሜሪካ ኦሬገን በነበረው የ20 ዓመት በታች ማለት ነው። እንደዚሁም ደግሞ ከሰሞኑ መነጋገሪያ ስለሆነው ስለ ወልደ ጊዮርጊስ እንደዚሁ መረጃ እናከፍላቸዋል። ወልደ ጊዮርጊስ ዮሐንስ እኔ አልጠፋውም ይቅርታ ጠይቋል የተባለው እነዚህና በርካታ ጉዳዮች እናነሳለን። አብራችሁን ቆዩ። መልካም ቆይ በቅድሚያ የምንመለከተው በትናንትናው ዕለት የኢትዮጵያ አየር ኃይል የጦር ጀት አውሮፕላን በምስራቅ ሸዋ ዞን ቦራ ወረዳ ጉራ ለማነ ቀበሌ ውስጥ መከስከሱ ይፋ ተደርጓል። አውሮፕላኑ ውስጥም የነበሩ 2 ፓይለቶች በፓራሹት ወደ መሬት ወርደው የወረዱ ሲሆን በአካባቢው የነበሩ የመከላከያ ኮማንዶ ሰራዊት ባደረጉት ከፍተኛ ርብርብ ፓይለቶቹ ሊታደጓቸው ተችሏል። የሆነ አውሮፕላኑ በወደቀበት በዚህ አካባቢ በርካታ የኦሮሞ ነጻነት ሰራዊት አባላት እንዳሉበትም ጭምር ታውቋል። ጀቱ እንግዲህ የወደቀው የጦር ጀት በመከላከያ ሰራዊት ሳይነሳ በፍጥነት አካባቢውን ተቆጣጥረው ይገኛሉ ነው የተባለው። እናም ብዙዎች ተናገሩበት ነው የሚገኘው በዚህ ጉዳይ ማለት ነው። ሌላኛው ከሰሞኑ እንግዲህ በቤንሻንጉል ጉሙዝ ክልል በትናንትና ዕለት ማለት ነው የተኩስ ልውውጥ ተከፍቶ ነበር በግልገል በለስ ከተማ መተከል ዞን። በዚህም ከባድ ጉዳት ተስተናግዷል ነው የተባለው። 18 ሰዎች ጉዳት እንዳጋጠማቸው ታውቋል። የዞኑ እንግዲህ የዞኑ ኮሚኒኬሽንም እንደዚሁ የኮሚኒኬሽን ኃላፊ መግለጫ ወጥቶ ነበር በትናንትና ዕለት ከተማ ለመቋጠር እያቀዱ አልተሳካላቸውም፣ ከተማም ወደ ነበረችበት ተመልሳለች ሲል መግለጫ ማውጣቱ እንደዚሁ ነግረናችሁ ነበረ። ዛሬ ግን የተጎዱ ሰዎች 18 መድረሳቸውና በርካቶች እንደ መቁሰል አደጋ አጋጥሟቸዋል። በተለይ እነዚህ 18ቱ በመናሪያ ውስጥ መኪና ሲጠብቁ ነው ጥቃት የደረሰባቸው ተብሎ ተነግሯል። እጅግ አሳዛኝ መረጃ ነው። ሌላው ከምክክር ኮሚሽን ጋር በተገናኘ አብን ከምክክሩ እንደሚወጣ አስጠንቅቋል። መግለጫ አውጥተዋል። እንደምትመለከቱት በርካታ ተያዘ 2 ወደ 3 ገጽ የሚጠጋ መግለጫ ነው ያወጣው። በመግለጫውም ከፍተኛ ጫና እያደረብን ነው የሚል እንደዚሁ ይዘት ያለው ጣልቃ ገብነትን እና በርካታ ጉዳዮችን አንስቷል። እናም ከምክክሩ እንደሚወጣ ነው ያስጠነቀቀው ነው የተባለው። ብዙዎች የተነጋገሩበት ጉዳይ ነው። ሌላው እንግዲህ ከሰሞኑ መነጋገሪያ የሆነው የወልደ ጊዮርጊስ ጉዳይ ነው። ዋይቢኤስ በተመለከተ በርካታ መረጃዎች ሲወጡ ነበረ። እናም እሱ እንግዲህ ቀርቦ ይቅርታ መጠየቁ ነው የተነገረውና ከሰሞኑ ስሙን ሲያጠፉት ነበረ። በርካታ ብሮችን ይዞ ጠፍቷል የተባለው ወልደ ጊዮርጊስ ዮሐንስ እውነቱን ተናግሯል። ቪዲዮ እንደምትመለከቱት አልጠፋሁም፣ አልከሰርኩም፣ ይቅርታ አድርጎልኝ ሲል እንደዚሁ በቪዲዮ ተናግሯል። ሌላኛው አትሌቶችን በተመለከተ ቪዲዮን ከዚህ ቪዲዮ ጋር በተገናኘ ቪዲዮን በጣም ይቅርታ ማለት እወዳለሁ። እንግዲህ እኔ ሰሞኑን የተፈጠሩ ነገሮችን ለማስተካከል ከላይ ታች እያልኩኝ ነው የሰነበትኩት። ሌላኛው አትሌቶችን በተመለከተ ወደ 7 የሚጠጉ አትሌቶች በዛው በሄዱበት ቀርተዋል የተባለው በኦሬገን በአሜሪካ ከ20 ዓመት በታች የተደረገው የወጣቶች የአትሌቲክስ ሻምፒዮና ወይም ደግሞ የአትሌቲክ ውድድር በኢትዮጵያን በመወከል በአሜሪካ ከተጓዙ አትሌቶች መካከል 7 እዛው አሜሪካ እንደቀሩ ታውቋል። ስለ ጉዳዮች ጠይቆት የኢትዮጵያ አትሌቲክ ፌዴሬሽን ምንም የማውቀው ነገር የለም ሲሉ እንደዚሁ ምላሽ መስጠታቸውን የተነገረው። የሰዓቱ መረጃዎች ይህን ይመስል ነበር። በሌሎች እንመለሳለን። መልካም ቆይታ